ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቼ ሰላም ብያለሁ። በተለያዩ ዓለም ሀገራት የምትኖሩ ውድ ሀገሬ ልጆች ሰላማችሁ በዝት ይበልልኝ። ለቤት አዲስ ሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰቡን ሁላችሁም ተጠገኝ ሆናችሁ ደግሞ የምታበረታቱኝ ከልብ አድርጌ ነው የማመሰግነው። ዛሬ ስራ ላይ ነው ያልኩት። ለምሳሌ ልብሴ ሁሉ እንደቆሸሸ ነው የመጣሁላችሁ። በጣም ስራ የሚለቃቀሙ ምናምን ነገሮች እነሱ ተለቃቅሙ ነው ያልኩትና በጣም ቢዚ ሆኜ ነው ያልኩት። እንደገና ደግሞ በዛ አጋጣሚ ስልጆ አሰራር ወይንም ደግሞ እልበት አሰራር ነው ይዤላችሁ የመጣሁት። እንዴት ነው የሚሰራ የሚለውን ያው ተቀቅል አላሳየኋችሁም፣ ይቅርታ። ተቀቅል ሲከካ ምናምን እኮ አላሳየኋችሁም፣ ይቅርታ ማለት ነው። ምን የሚያስፈልገን ወይንም ስልጆ ወይንም እልበት ለመስራት ማለት ነው። እንግዲህ እልበት ወይንም ስልጆ ማለት የጾም ምግብ ነው። ለጾም ጊዜ የሚመሰራ ምግብ ነው ማለት ነው። እኔም ከሰው ኮርጄ ነው እና ልሰራ ያሰብኩት። አሁን እዚህ ጋር ጁስ መፍጫ አለ። ይሄ ጋር ባቄላ ተቀቅሏል። ይሄው መጀመሪያም እንዳሳያችሁ ይኸው እዚህ ጋር ባቄላ ቀቅያለሁ። በንጹህ መቀቀል አለበት፣ በንጹህ ነገር ማለት ነው። እጃችሁ መነካካት የለበትም። ስትገለብጡም በደረቅ ነገር መገልበጥ አለባችሁ። ሁሉም ነገር ንጹህ መሆን አለበት። በጣም ነው የሚበላሸው። በእጅ ምንም አይነት መንካት የለባችሁም። ከዛ ደግሞ ጣጥበን በደንብ ባቄላችንን ቀቀልን። ከዛ ደግሞ ምን ቀቀልን? ይሄ ደግሞ የምታዩት ሱፍ ነው። ሱፉን ቀቀልን ማለት ነው። እሺ ይሄ ጋር ሱፍ ቀቅለናል። እዚህ ጋር ደግሞ ሰናፍጭ ፈይተናል ማለት ነው። እዚህ ጋር እሺ ይሄ ጋር ደግሞ ይሄ ማጥለያ ለሱፍ ሱፉን ስፈጭ አሳያችሁ ነበር፣ ግን ማጥፊጫው ቦታ ጨለማ ስለሆነ ትንሽ ለቪዲዮ ይደብራል ማለት ነው። ይሄው እዚህ ጋር ማንኪያ አለን፣ ማንኪያ። ይሄ ጋር ነጭ ሽንኩርት አለን 4 እና 5 ነው የሰካሁበት አንዱ ላይ። ይሄ ጋር ደግሞ የታጠበ የጭናድም ጭንቅላቱ ፍር ያለ ይሄን አዘጋጅተናል ማለት ነው። ከጀርባ ሳህን አለ ያዘጋጀነው። እስኪ አሁን እንትኑን ፈይተን እንመጣለን፣ ጠብቁኝ ማለት ሱፉን እንፈጫለን አሁን ማለት ነው። እሺ ሱፉን እንፈጭና እንዴት ነው የሚሰራው እስከ መጨረሻ ተከተሉ። እስተውሃው ነው አጥቢው ስለነበረ እስተውሃው ነው የምፈጨው ማለት ነው። ጉሮ አረፊ አሁን አሴ መፍጫችን ላይ ገልብጠናል። አንካችን እናስቀምጣለን። ፈይተን እንምጣው ቤተሰብ። ይሄው በዚህ መልኩ ሱፋችንን ፈይተን መተናል ማለት ነው። እስከ መጨረሻ ተከተሉ። የኔ ግን ማጥለያ ስለሌለ ነው። እናንተ ግን ይሄም ደረቅ መሆን አለበት። ሆኖም እናንተ ግን የብረቱ ቢኖራችሁ ይመረጣል ማለት ነው። የብረቱ ቢኖራችሁ ይመረጣል ማለት ይሄ በደንብ አያስወርድም። ይሄ እንደምታዩት ነው። ምንም አማራጭ ስለሌለኝ ነው። ሌላ አማራጭ የለኝም። በጣም ወፍራም ነው ደግሞ ወፈር ማለት አለበት። ሱፉውን በዚህ መልኩ አጥልያለሁ ማለት ብዙ ታይም ፈይቶብኛል። ምክንያቱም ይሄ ማጥለያ የዚህ አይደለም የብረቱ ነበር። ይሄ የሻይ ምናምን ማጥለያ ነው እና ስለዚህ ያው ሱፉ ጥሬ ሱፍ ነው። ባቄላው ደግሞ ሞቅ ተደርጎ ነው የተከካ ማለት ነው። አሁን እዚህ ውስጥ አድርገን ደግሞ ከክተን እስከ መጨረሻ ተከተሉ ማለት ነው ቤተሰቦቼ። ይሄ ውስጥ አድርገን አሁን እንትኑ ይሄን አጋብተን አናጥብና ባቄላውን እዚህ ውስጥ አድርገን በሱፉ እንፈጨዋለን። እናጋባና እዚህ ውስጥ አጋባን
ኦኬ ከዛ እናጥበዋለን ይሄንን ማለት ነው። ቤተሰቦች እዚህ ጋር እንግዲህ ንጹህ ድስት አለ የታጠበ እዚህ ጋር ታጥቦ የደረቀ ማማሰያ አለ። ይሄ ደግሞ በሱፍ ውሃ እየፈጨ ነው ባቄላ ነው። ገባችሁ? ግን እናንተ መልሳችሁ ማጥረት ትችላላችሁ። እኔ ግን ማጥሪያው ስለማይመቸኝ ይሄንን አላጠለልኩትም። ባቄላውና ሱፉን ውሃ አንድ ላይ ፈይታችሁ መልሳችሁ ማጥረት ትችላላችሁ ማለት ነው። እኔ ግን ለምንድነው ያላጠለልኩት ምክንያት ማጥሪያው ትንሽ ስለሆነች ለዛ ነው። አሁን እንገለብጠዋለን ለዘግ አድርገን እናማስለዋለን ማለት ነው። ያው ለቪዲዮ ጥራት በጣም ይቅርታ አድርጉልኝ። ይሄው እንደዛ አደረግን። እጃችን ማቆም የለበትም ማማሰል አለበት። ሱፍ ነው የሚሸተው። በቃ ባቄላ አይሸትም። በምታዩት መልኩ ነው። አያችሁት? ቅጥነቱ ይሄው እንደዚህ እንደምታዩት ነው። ተወፈረብን። ትንሽ የሱፍ ውሃ አስቀምጠን ዳግም ማድረግ እንችላለን። ነገ ደግሞ አይተን ማድረግ እንችላለን ማለት ነው። በሱፍ ውሃ አለቀልቀው ይሄንን አረጋለሁ ማለት ነው። እሺ አሁን እናማስላለን። ያው ለቪዲዮ ጥራት ይቅርታ ብያለሁ። ይሄን እያማስልን በጎን ደግሞ እንበጠብጣለን። ምንም እንበጠብጠው ተመልከቱኝ። ባይሆን ጣዕምናውን ደግሞ ያለው ቴስቱን በመበላ ሰዓት ቪዲዮ አድርጌ ያለውን ነገር ጽድት ያለ ቪዲዮ ያው በብርሃን ላይ እቀርጽላችኋለሁ ማለት ነው። ይወፍራል ወይ ትንሽ ላድርግበት። እሺ ይሄን ማቋረጥ የለባችሁም። እንዳይጎረንን እጃችን ማቆም የለበትም። ይሄ ጋር ደግሞ የተፈጨ ሰናፍጭ አለኝ የቤት ውስጥ የተዘጋጀ ማለት ነው። አንድም ነገር በእጃችን አንነካም፣ ምክንያቱም በጣም ጥንቃቄ ያስፈልገዋል፣ ይበላሻል። ያው ትንሽ ስለሆነ እንደ መጠኑ አይታችሁ ማድረግ ትችላላችሁ ማለት ነው። እኔ ትንሽ ስለሆነ የምሰራው ስልጆ፣ ስለዚህ በትንሽ ነው የማደርገው ማለት ነው። እዚህ ጋር ደግሞ እየፈጨ ነው እንትን አለ። የሱፍ ካለ ቆይ መጀመሪያ ግን ጨውን አብሬ ላማሙ። እሺ ጨዋችን በዚህ መልኩ ነው። የሃይላንድ ጥቅም ለዚህ ያገለግላል። ጨው ደግሞ አንኳር ነው፣ ምንም አማራጭ ስለሌለ በእጄ ልነፋው ነው። ጨው በግምት ነው የማደርገው፣ ይበቃዋል። እሺ እያማሰልን እንዳያጓጉልብን የተረፈን የሱፍ ውሃ በደረቅ ሃይላንድ ላይ አንቆርቁረን እናስቀምጠዋለን። እኔ ሃይላንድ አንቆርቁረን አጥቤ አድርቄ ነው የማስቀምጠው። ለየብቻ ከፍቼ ሲደርቅ ነው መከር ነው። ይሄ የሱፍ ውሃ ነው፣ የተረፈን እናስቀምጠዋለን። ምክንያቱም ነገ ሊወፍር ስለሚችል መልኩ አውቅቷል ማለት ነው። አሁን ምንድነው የምናደርገው? ትንሽ ቀዝቀዝ እስከሚል እንጠብቃለን።
ቤተሰብ እንግዲህ ስልጄ በዚህ መልኩ ጨርሻለሁ ማለት ነው። ትንሽ ለዘግ ብሎብኛል እንግዲህ ሶ ታድር ታሮፈረ እንደገና ደግሞ ቀቅያ ያርብታ። ይሄ ደግሞ ሰናፍጭ ነው። ሰናፍጩን እናደርገዋለን እንደባልቀዋለን ማለት ነው። ያለውን ጣምና ደግሞ ቴስቱን ማለት ነው ቀጣይ ስቴፕ እናቀርባለን ማለት ነው። እሺ እናማስለዋለን። አማስል ነው ይሄው እንግዲህ ተተበላሸብኝም ደህና ተሆነልኝም ሞት ማለት ነው። ለዚህ ቀጥኖብኛል። እንደው በዚህ መልኩ ነው። እስኪ ነገ ምን ይመስላል ቀጣይ ስቴፕ ትጠብቁኛላችሁ ማለት ነው። ምን እንደሚመስል አሁን በቃ ከድኛ ነው የማስቀምጠው። በቃ እሺ ይሄው ፍሬ የታጠበ ጭናዳም አለን እሱን እናደርጋለን። ከርደን እናስቀምጣለን። ይሄ ነጭ ሽንኩርት ይሄ በሰበዝ ማድረግ ትችላላችሁ። እኔ ግን ያልኩት በተልባ እንጨት ነው። ነገ አድረን እንግዲህ እናያለን ምን እንደሚመስል ማለት ነው። ባይ ባይ። ቴስቱን እየቀመስን እናያለን።